ከማረጥ በኋላ እርግዝና የመፈጠር እድል አለ ብለው ያስባሉ? እውነታው ምናልባት ሊያስገርምዎት ይችላል። ልክ 40ዎቹ መጨረሻ ወይም ደግሞ 50ዎቹ መጀመሪያ አካባቢ ያለችን ሴት ስሜት አስቡት። ልጅ የመውለድ እድሏ የመነመነ የሚመስልበት ስሜት የሚፈጠርበት ወቅት። ምናልባት ፔሬዷ ቆሞ ሊሆን ይችላል። እንዲሁም የማረጥ ምልክቶችንም አይታ ሊሆን ይችላል። የሕክምና ባለሙያዎችም ወይ ዘገየሽ ብለዋት ሊሆን ይችላል። ነገር ግን ይቺ ሴት ከጊዜ በኋላ ጤነኛ ልጅ የማቀፍ እድል ሊኖራት ይችላል። ከኔ ጋር ቆዩ። ምክንያቱም ያለውን እውነታና ሳይንሳዊ የሆኑ አንዲት ሴት ከማረጥ በኋላ ለማርገዝ ያሏት አማራጮችን በተመለከተ ሰፋ ያለ መረጃ የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና አዳዲስ መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። ማረጥ በሴቶች ተፈጥሯዊ የወር አበባ ዑደታቸው የሚያልቅበትና እንዲሁም ደግሞ በተፈጥሮ ልጅ የመውለድ እድላቸው የመነመነ የሚሆንበት ወቅት ሲሆን ይህም በተለይ ከ45 ዓመት በላይ ያሉ ሴቶች ለአንድ ዓመት ያህል የወር አበባ ካላየች የሚታወቅ ሲሆን አልፎ አልፎ ግን ከ40 ዓመት በታችም እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ታዲያ በዚህ በማረጥ ወቅት እንቁላል ከእንቁላል ከረጢት መለቀቁን ያቆማል። የሴቶች ዋነኛ ሆርሞን የምንላቸው ፕሮጀስትሮንና ኢስትሮጅን በከፍተኛ ሁኔታ እየቀነሱ የሚሄድበት ወቅት ነው። ታዲያ በዚህ የተነሳ ምክንያቱም እንቁላሎች በመጠንም ይሁን በጥራት እያነሱ ስለሚሄዱ በተፈጥሯዊ መንገድ የመጸነስ እድሏ እጅግ በጣም የመነመነ ነው። ይሁን እንጂ በተፈጥሯዊ መንገድ መጸነስ ባትችልም ምክንያቱም የእንቁላሎቿ መጠን ቢያንሱና ማረጥ የሚለው እድሜ ውስጥ ገብታ በተፈጥሯዊ መንገድ መጸነስ ባትችልም ነገር ግን ሌሎች እጅግ በጣም ወሳኝ የሆኑና ልጅ ልታገኝባቸው የምትችልባቸው አማራጮች ስላሉ እነኚህን አማራጮች አንድ ባንድ የምናያቸው ይሆናል። እጅግ በጣም አስገራሚው ነገር የሴት ልጅ ማህፀን ማረጥ የሚለው እድሜ ውስጥ ከገባች በኋላ ማርገዝና እርግዝናን መሸከም የሚችል አቅም አለው። ግን እንዴት ይሆናል? አብራችሁ ቆዩ። ምክንያቶቹን እንዴት እንደሚሆን በዝርዝር የምናያቸው ይሆናል። ለመሆኑ ከማረጥ በኋላ ለማርገዝ አስቸጋሪ የሆነበት ምክንያት ምንድን ነው? አንደኛው ምክንያት የእንቁላል መጠኑ እጅግ በጣም እየተመናመነና እያነሰ ስለሚሄድ ነው። ሁለተኛው የእንቁላል ጥራቱም በዛው ልክ እየቀነሰ ይሄዳል። እንግዲህ እንደሚታወቀው አንዲት ሴት ልጅ ስትወለድ ጀምሮ ተቆጥሮ የተሰጧት እንቁላሎች ያሏት ሲሆን እነኚህ እንቁላሎች በጊዜ ሂደት ጥራታቸውም መጠናቸውም እየቀነሱ ስለሚሄዱ ማረጥ የሚባለው የእድሜ ክልል ውስጥ ከገባች በኋላ በዋናነት መጠናቸውም ጥራታቸውም እየቀነሰ ስለሚሄድ ተፈጥሯዊ በሆነ መልኩ የመጸነስ እድሏ እጅግ በጣም አናሳ ነው። ነገር ግን አንዳንድ ጊዜ በቅድመ ማረጥ ወቅት ለምሳሌ የተወሰነ ጊዜ ፔሪድ ይቀርና ላይክ 3 ወር፣ 4 ወር፣ 5 ወር፣ 6 ወር እንደዚህ ፔሪድ ቀርቶ በመሃል ላይ ልታረገዝ ትችላለች። ምክንያቱም ሙሉ ለሙሉ እንቁላሉ ስላላለቀና ጥራቱ ሙሉ ለሙሉ የተዳከመ ስላልሆነ በእነዚህ ወቅቱ ላይ አልፎ አልፎ የመጸነስ እድል ሊኖራቸው ይችላል። ስለዚህ በቅድመ ማረጥ ወቅት አልፎ አልፎ እርግዝና ሊያጋጥም ይችላል። ነገር ግን ሙሉ ለሙሉ ማረጥ የሚለው እድሜ ክልል ውስጥ አንዲት ሴት ከገባች በኋላ ተፈጥሯዊ በሆነ መልኩ የማርገዝ እድሏ እጅግ በጣም የተመናመነ ነው። ዛሬ አንዲት ሴት ከማረጥ በኋላ ለማርገዝ ያሉ አማራጮች ምን ናቸው የሚሉትን የምናይ ይሆናል። እነኛ አማራጮች ምናልባት ከጥቂት 10 ዓመታት በፊት የማይቻሉ የሚመስሉ አሁን ግን ውጤታማ የሆኑትን ምን ናቸው የሚሉትን አንድ ባንድ የምናይ ይሆናል። የመጀመሪያው አንዲት ሴት ከማረጥ በኋላ ልጅ ለመውለድ በምታስብበት ጊዜ እንደ መጀመሪያ አማራጭ የምንወስደው ዶነር ኤግ አይቪኤፍ ወይም ደግሞ ከሌላ ሰው እንቁላል መዋስ ወይም ደግሞ መጠቀም አንደኛው አማራጭ ነው። ይህ እጅግ በጣም ውጤታማና ወሳኝ የሆነ አማራጭ ሲሆን ይህም ማለት የእሷ እንቁላሎች በጥራትም በመጠንም አነስተኛ ስለሆነና በተፈጥሯዊ መንገድ ማርገዝ ስለማይቻል የሌላ ሴት እንቁላል በመውሰድ በአይቪኤፍ ከስፐርም ጋር እንዲዋሃዱ በማድረግ ኢምብሪዮ ከደረሰ በኋላ ወደ ማህፀን ግድግዳ በማስቀመጥ እርግዝናው እንዲቀጥል ይደረጋል። ስለዚህ የዚች ማረጥ ውስጥ ያለች ሴት ማህፀን ለእርግዝና ዝግጁ እንዲሆንና እርግዝናው 9 ወር ድረስ እንዲያቆይ የሚያደርጉ መድኃኒቶች ይሰጡትና ይህ ማህፀን ለእርግዝና ዝግጁ እንዲሆን ይደረጋል። ሁለተኛው አማራጭ ፍሮዘን ኤግስ መጠቀም ነው። ፍሮዘን ኤግስ ወይም ደግሞ የቀዘቀዘ እንቁላልን መጠቀም አንደኛው አማራጭ ነው። እንግዲህ እንደምታውቁት ቴክኖሎጂ ከጊዜ ወደ ጊዜ እየተስፋፋና ብዙ ነገሮችን እየቀየረ ያለበት ወቅት ነው ያለነው። ስለዚህ በዚህም የተነሳ እንቁላልን በጊዜ ፍሪዝ አድርጎ አቀዝቅዞ ማስቀመጥ የሚችል ቴክኖሎጂ አለ። በነገራችን ላይ እንቁላልን ብቻ ሳይሆን የወንድ ስፐርምንም ፍሪዝ አድርጎ አቀዝቅዞ ለብዙ ጊዜ ማቆየት የሚችል ቴክኖሎጂ አለ። ስለዚህ ለምሳሌ ይቺ ሴት ሪፕሮዳክቲቭ ኤጅ ላይ ያለች ላይክ 30ዎቹ 40ዎቹ ላይ ያለች ጤነኛ እንቁላል አቀዝቅዛ አስቀምጣ ከነበረ እነዚህ
እነኚህን እንቁላሎች ምናልባት 50ዎቹ 60ዎቹ እድሜ ላይ እያለች ማህፀኗ ለእርግዝና ዝግጁ የሚያደርጉ ሆርሞኖች ከተሰጧት በኋላ ያንን የራሷን እንቁላል ከስፐርም ጋር በማዋሃድ አይቪኤፍ ላይ ኢምብሪዮ እንዲፈጠር ከተደረገ በኋላ ወደ ማህፀን ግድግዳ ትራንስፈር ተደርጎ እድገቱን የሚቀጥልበት ሂደት ይኖራል ማለት ነው። ስለዚህ ይሄ አንደኛ ባዮሎጂካሊ የራሷ እንቁላል ነው። ማህፀኗ ለእርግዝና ዝግጁ እንዲሆን የሚያደርጉ ሆርሞኖች ይሰጣሉ። በዚህ አግባብ 9 ወር አርግዛ ወልዳ ልጇን የምታጠባበት ሂደት ይኖራል ማለት ነው። ፍሮዘን ኤግስ ወይም ደግሞ የቀዘቀዙ እንቁላሎችን መጠቀም አንደኛው አማራጭ ነው ማለት ነው። ብዙ ጊዜ በተለይ ባደጉት ሀገሮች ላይ ያሉ ሴቶች ላይክ 30ዎቹ 40ዎቹ እድሜ ላይ ሲኖሩ እንቁላላቸውን አቀዝቅዘው ሊያስቀምጡ ይችላሉ ማለት ነው። ሶስተኛው አማራጭ ዶነር ኢምብሪዮ ትራንስፈር የምንለው ነው። ዶነር ኢምብሪዮ ትራንስፈር እንግዲህ ከቅድም ካላቸው ከሁለቱ የሚለየው ይሄኛው እንቁላሉም ስፐርሙም ከሌላ ሰው ይሆንና በአይቪኤፍ ኢምብሪዮ ከደረሰ በኋላ ያንን ኢምብሪዮ ማረጥ እድሜ ላይ ላለችው ሴት ማህፀኗ ለእርግዝና ዝግጁ እንዲሆን ከተደረገ በኋላ ጽንሱን ወደ ማህፀን ግድግዳ አምጥቶ እንዲያድግ የሚደረግበት አሰራር ነው ማለት ነው። ይሄ አንዳንድ ጊዜ ለምን ያገለግላል መሰላችሁ? ለምሳሌ ጥንዶች በተለያየ ምክንያት ለምሳሌ ጄኔቲክ አብኖርማሊቲ ኖሮባቸው በጣም በተደጋጋሚ ያፈጣጠር ያጋጥማቸው ወይም ደግሞ ስፐርሙና እንቁላሉ በትክክል ጤነኛ ልጅ መፍጠር የማይችል ከሆነ ይሄኛው አማራጭ እንዳንድ አማራጭ ይወሰዳል ማለት ነው። ስለዚህ ዶነር ኢምብሪዮ ትራንስፈር ይደረግና ማህፀኗ ጋር እንዲያድግ ይደረጋል። ከዛ በኋላ ከ9 ወር በኋላ እንዲወለድ ይደረግና ጡት እያጠባች የምታሳድግበት ሁኔታ ይፈጠራል ማለት ነው። ስለዚህ ልዩነቱ ምንድነው? ስፐርሙ እንቁላሉ ከሌላ ሰው ነው ዶኔት የሚደረገው ወይም ደግሞ የሚለገሰው ከሌላ ሰው ነው ማለት ነው። አራተኛው አማራጭ ሶሮጋሲ ወይም ደግሞ ማህፀን መከራየት እንለዋለን። አንዳንድ ጊዜ ሴቶች በተለያየ ምክንያት መውለድ ላይፈቀድላቸው ይችላል። ለምሳሌ አንዳንድ የልብ ህመሞች፣ ከመጠን በላይ መቆጣጠር ያቃተ የስኳር ህመም፣ ከመጠን በላይ የጨመረ የደም ግፊት እና ሌሎች የህክምና ችግሮች በሚያጋጥሙበት ጊዜ ማርገዝ ላይፈቀድላት ይችላል። ከዚሁ ጋር ተያይዞ ደግሞ ለምሳሌ በተፈጥሮ ማህፀን ላይኖራት ይችላል። እንዲሁም ይህ ማህፀን ቢኖርም እንኳ የአፈጣጠር ችግር አጋጥሞት ሊሆን ይችላል። ወር ደግሞ በተለያየ ምክንያት ማህፀን ግድግዳ ላይ ልጅ የሚያድግበት ሁኔታ የተመናመነ ሊሆን ይችላል። እነኚህ ችግሮች ሲያጋጥሙ ይቺ ሴት ምን አይነት አማራጮች መውሰድ ትችላለች? እዚህ ጋር የምንረዳው ነገር ምንድነው? አንደኛ ይቺ ሴት ጤነኛ እንቁላል አላት። ነገር ግን ምንድነው የሌላት? ማህፀኗ ላይ አንድ በጤና ምክንያት ማርገዝ ላይፈቀድላት ይችላል። ሁለት ደግሞ የማህፀን ግድግዳ በተለያየ ምክንያት ጽንስ መሸከም ላይችል ይችላል። እነኚህ ነገሮች በሚኖሩበት ጊዜ ምክንያቱም እንቁላሏ ጤነኛ ነው፣ ነገር ግን ማህፀኗ ጋር ነው ያለው ችግር። ስለዚህ ማህፀን መከራየት ይኖርባታል ማለት ነው። ይሄኛው አማራጭ እንግዲህ ከሷ እንቁላል ይወሰዳል፣ ከባለቤቷ ስፐርም ይወሰዳል። በአይቪኤፍ ኢምብሪዮ እንዲፈጠር ከተደረገ በኋላ ሌላ ሰው ማህፀን ላይ እድገቱ እንዲቀጥል ይደረጋል። ያኛው ማህፀን እርግዝና እንዲሸከም ወይም ደግሞ ለእርግዝና ዝግጁ እንዲሆን የሚያደርጉ ሆርሞኖች ከተሰጡት በኋላ ይህ በአይቪኤፍ የተዘጋጀው ጽንስ ወደዛኛይቱ ማህፀን ይሄድና እዛ ጋር እንዲያድግ ተደርጎ ከዛ በኋላ ከተወለደ በኋላ ያው ባዮሎጂካሊ የሷ ልጅ ነው። ምክንያቱም እንቁላሉም ስፐርሙም ከባሏ እንቁላሉም ከሷ ነው የተወሰደና ባዮሎጂካሊ የሷ ነው። ከዛ በኋላ ወደሷ የሚመጣበት ሁኔታ ይፈጠራል። ነገራችን ላይ እነኚህ አብዛኞቹ አማራጮች አንድ ሀገሮች ላይ እንደ ኢትዮጵያ ገና በሂደት ላይ ያሉ ያልተፈቀዱ ናቸው። ግን ሌሎች ሀገሮች ላይ ይህንን በህግ ደረጃ ደግፈው እንደ አማራጭ የሚያቀርቡ ሀገሮች አሉ። እንደ ሀገር ግን ኢትዮጵያ ላይ እነኚህ አማራጮች ስቲል ፕሮሰስ ላይ ነው ያሉ፣ በህግ ደረጃ ገና ወደ ተግባር ያልወረዱ ናቸው። ከማረጥ በኋላ ለማርገዝ ሲሞከር በትንሹ እነኚህ ነገሮች ቢረጋገጥ ቼክ ቢደረግ እጅግ በጣም ይመከራል። መጀመሪያው የሆርሞን ምርመራና የጤና ምርመራዎችን ማድረግ እጅግ በጣም ይመከራል። ከእነኚህ ምርመራዎች ውስጥ በምናይበት ጊዜ የልብ ምርመራ፣ የደም ግፊት፣ የስኳር ምርመራ፣ የማህፀን ሁኔታ፣ የአጥንት ጤንነትና የሆርሞን ሁኔታዎች መታየት ስለሚያስፈልግ እነኚህ ምርመራዎች አንዲት ሴት ቀድማ ብታደርግ እጅግ በጣም ይመከራል። እነኚህ ምርመራዎች ካደረግን በኋላ ችግሮች ከተገኙ ለችግሮች መፍትሄ የሚሆኑ መድኃኒቶች፣ ሌሎች የህክምና አማራጮች ሊሰጡ ይችላሉ። በዋናነት ግን ለሁሉም ሴቶች በሚባል ደረጃ ማህፀን መዘጋጀት ስላለበት ማህፀንን የሚያዘጋጁ የሆርሞን መድኃኒቶች እንዲሰጧት ይደረጋል። ለመሆኑ አንዲት ሴት ከማረጥ በኋላ ለማርገዝ በምትሞክርበት ጊዜ ምን አይነት ችግሮች ሊያጋጥሙ ይችላሉ? አልፎ አልፎ ከማረጥ በኋላ እርግዝና በሚሞከርበት ጊዜ በእናትም ላይ በጽንስም ላይ አንዳንድ ጊዜ ችግሮች እንዲያጋጥሙ ሊያደርግ ይችላል። ለምሳሌ የደም ግፊት መጨመር፣ በእርግዝና ወቅት የሚያጋጥመው የደም ግፊት ወይም ደግሞ ፕሪክላምሺያ የምንለው እንዲጨምር ሊያደርግ ይችላል። እንዲሁም በእርግዝና ወቅት የሚያጋጥመው ስኳር በተወሰነ ደረጃ ሊጨምር ይችላል። ከዚሁ ጋር ተያይዞ ያለቀኑ መወለድ፣ በኦፕራሲዮን የመውለድ እድልን ሊጨምር ይችላል። ስለዚህ እነኚህ ችግሮች እንግዲህ አንዲት ሴት በማረጥ እድሜዋ ላይ እርግዝና በምታስብበት ጊዜ ሊያጋጥሙ የሚችሉ ችግሮች ናቸው ማለት ነው። ነገር ግን ተገቢውን ድጋፍና እንክብካቤ ካገኘች እነኚህ ችግሮች ሳያጋጥሙ ጤነኛ ልጅ የመውለድ እድሏ ሰፊ ነው።
መንፈሰ ጠንካራ መሆን፣ በቂ ዝግጅት ማድረግ፣ የህክምና ሂደቱን በትዕግስት ማለፍ፣ ከትክክለኛ የህክምና ባለሙያዎች ተገቢውን የምክር አገልግሎትና ድጋፍ ማግኘት ውጤታማ ለመሆን የሚያግዙ ዘዴዎች ናቸው። አሁን ከማረጥ በኋላ ለመፀነስ ያሉ አማራጮችን በሚገባ አውቀናል። ታዲያ ምናልባት በዚህ ሁኔታ ላይ ሆነው ለመወሰን ተቸግረው ከሆነ ሐኪምዎን ያማክሩ። እያንዳንዱ ታሪክ ልዩ ነው። ምናልባት እናት የመሆን ህልሞ እውን የሚሆንበት ጊዜም ተቃርቦ ሊሆን ይችላል። አንዳንድ ጊዜ ማረጥ የነገሮች መጨረሻ ሳይሆን የአዲስ ምዕራፍ መጀመሪያም ሊሆን ይችላል። ቪዲዮውን ከወደዳችሁት ለሌሎች ሰዎች ተደራሽ እንዲሆን ላይክ እና ሼር ማድረግዎን አይርሱ። እንደዚህ አይነት የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።